አይደለም የደበቀችው ነገር አለ ሀሴት እኔ መናገር የለብኝም አይ ማለት ልትነግሪኝ የምትፈልጊው ነገር አለ አሁንም እድል ልስጥሽ በእኔና ባንተ ግንኙነት ደስተኞች አይደሉም ወይም ደግሞ አልተቀበሉም ልክ ናቸው እኮ እነሱ ቤተሰብ እኮ ትክክል ነው ለልጁ የተሻለ ሰው መፈለጉ ምክንያቱም ሁሉም ቤተሰቦች ልጃቸው የተሻለ ቦታ ላይ እንዲሆን ይፈልጋሉ በዋናነት እኔን ለሌላ ሰው መዳር የሚፈልጉት ይሄ ደግሞ የቤተሰቦቼ ብቻ ሀሳብ አይደለም እነሱ ያንቺን ህይወት ይኖሩልሻል እንዴ አንቺ በህይወትሽ ውስጥ አንቺ ማትፈልጊውን ሰው መርጠሽ መኖር የምትፈልጊ ከሆነ አድርጊው ነገር ግን መቼም ደስተኛ አትሆኚ በቃ ዲቫላ ቅብድ ማድረግ እንደምችል ሰላም እንዴት ናችሁ የአብርሽና ያሱ ቤተሰቦች ዛሬ እንግዲህ እኔ ከብዙ ቆይታ በኋላ አብርሽና ሀሴትን ለማስታረቅ ሞክረን ነበር ከዚህ በፊት ዛሬም ደግሞ እስቲ ያለውን ነገር ለመፍታትና ነገሮችን የበለጠ ያሉበትን ነገር በግልጽ እንዲያወሩ ስለፈለኩ ዛሬም ተመልሼ መጥቻለሁ እንግዲህ ዛሬ እኔ ብቻዬንም አይደለሁም ጄሪም ማብራኛለች ጄሪ እንዴት ነው እየቀረስሽ ነው አይደለ አታስብ በደንብ እየቀረስኩ ነው ይኸውልሽ ቆራርጠሽ ምናምን ቀርጸሽኝ እንዳይሆን አንተም ዛፎቹም ገብቷል አታስብ እሺ ለማንኛውም ሀሱን ጠርተሻታል አይደለ እኔም እንግዲህ አብርሽን ይመጣል ሁለቱንም ማገናኝተን ያለውን ነገር በደንብ ለመፍታትና ችግራቸውን አውቆ ማወቅ ያለባቸው ነገር ሁለቱንም በግልጽ እንዲያወሩ ስለምንፈልግ ቤተሰቦችም ደግሞ በኮሜንት ላይ ዴቭ አስታርቃቸው እያሉ ነበር እንግዲህ እኔም የኦዲየንስን አደራ ላለመብላት ስል ዛሬ እንግዲህ ተጨማሪ አዲስ ሰውም ጨምሬ ለመፍታት መጥቻለሁ እንግዲህ አብራችሁን ሆናችሁ ደግሞ አብረንም እንደምናስተርቃችሁ ተስፋ አደርጋለሁ አብራችሁን ቆዩ ጄሪ እንግዲህ አሁን አንቺ ወደዚህ ነይ እኔ ደግሞ ወደ ካሜራዬ ነይ አጂሪ ወይ ፍስና አሪፍ ነው እኔ በደንብ ነው የቀረስኩ በደንብ ቀረጸኝ አንቺ ደግሞ ካሜራ ላይ ያ አሪፍ ነው ሰላም እንዴት ናችሁ አዎ ሀሴት እየመጣች ነው አብርሽም ይመጣል እንግዲህ ያለውን ነገር አብረን እናያለን ያሉበት ነገር ጥሩ ሁኔታ አይደሉም አብረው እንዲሆኑ ወደ መግባባት እንዲደርሱ የበኩላችንን ጥረት እናደርጋለን እኔ በሀሴት በኩል የሆነ እሷ የሚሰማት ነገር አለ በእርግጥ እውነት ናት በሷ በኩልም እውነት አለ አብርሽም ልክ ነው ግን ያው ሁለቱ ደግሞ ተነጋግረው ስላልፈቱ ያላቸውን ነገር በመነጋገር ወደ መስማማት ወይም ወደ መግባባት እንዲመጡ እኛ ዛሬ እዚህ ተገኝተናል አብራችሁን ሁኑ ቤተሰቦቻችንን ደግሞ ወደም ተዋውቃቸው የሀሱና አብርሽ ቤተሰቦች ጄሪ ይባላልው ጄሪ ከውንጌት ጄሪ ውንጌት እስቲ ዛሬ እንግዲህ የተቻለንን ለማድረግ እንጥራለን ሀሴትም እየመጣች ነው ካሜራማን ምንክር ነው ሀሴት ወይ ማለት ነው ዳነሽ ሁሉስ ነው እዚህ ቁጭ ምን ጉድ ነው እንዴ ካሜራ እንዴ ወይ እኔ እንዴነሽ እሺ ነው አለ እግዚአብሔር ይመስገን ምን ይሻል ዛሬ ከኛ ጋር ብትይ እንዴ አብሬሽ ዛሬ አብረሽን ካልዋልሽ ብለሽ እንዴ ያመጣሽ እዚህ ቦታ ራሱ መምጣት ገርሞኛል ቦታው ያምራል ደስ ይላል በዚህ በሚያምር ደስ የሚል መንፈስ ደግሞ ደስ የሚል ወሬ ደስ የሚል ጨዋታ ይኖራል ላዝናናሽ ብለሽ የመጣሽ ይሄ አሪፍ መዝናኛ ቦታ አይደል እንዴ ምን ትላለህ ካሜራማን አሪፍ መዝናኛ ቦታ አይደል እንዴ ንጹህ አየር ንጹህ ቦታ ንጹህ ሀሳብ እንሸራሸራል ጎበዝ ዛሬ እንግዲህ ዛሬ ጥሩ ነገር እና እንትን እንላለን እንደተነጋገርነው ቤተሰቦች ሀሴት መታለች አብርሽ ደግሞ እየመጣ ነው ከዛ ጋር ይታየናል አብርሽ ቁጭ ምን ያልሽ አብርሽ መጣ ምን ማለት ነው እንደዚህ እኮ የሚሆን ነገር የለም እንዴ ነው አብርሽ ሰላም ነው አላህ ሲጋሩን አብራችሁ ቁጭዋል ሰላም አቶ ወይ ይሰራልኝ ሽወዳ ያለ ከበር ስራ ምንሽ አረፍ በላብሽ እሺ
ካሜራማን ሀሳብ አምጣ። እሺ አብሽ እንዴት ነው? አለው ያው እንግዲህ በጠዋት ስራ ላይ የወጣሁት ከባድ ስራ ነው። እንግዲህ ስራዬን ለመጀመር ተዘጋጅቻለሁ። አንተም ስለመጣ ደስ ብሎኛል። ያው ውስጣችሁ ያለውን ነገርና በደንብ እውነታውን እንድታወሩ ስለፈለግን ዛሬ እንግዲህ ከጂሪ ጋር ሆነን በጋራ ቤተሰቦቻችሁም አሉ ለመፍታት እንግዲህ ይዳል አሜን አሜን ያለውን ነገር ሁለታችሁ እንድታወሩ እፈልጋለሁ። ጂሪዬ በቃ እንግዲህ አንቺ ነሽ ጨዋታውን የምታጫውተው እንግዲህ ይኸውልህ አብርሽ ምን አለ መሰለህ እዚህ ጋር እናንተ ተነጋግራችሁ መፍታት የምትችሉትን ነገር የሁሉ ጊዜ መቆየት አያስፈልግም። መግባባት በመነጋገር ወደ መግባባት መምጣት ነው ያለባችሁ። በሷ በኩልም የሆነ እውነት አለ። አንተም ደግሞ የሆነ ማለት ማብራት አለባችሁ። ተወያዩና ችግሩን ፍቱት አይሻልም? እንደዚህ ጊዜ መስጠት ምናምን ጥሩ አይደለም አይመስልም? አዎ አይ በህይወቴ ሌላ ሰው አለ ማለት በህይወቷ ሌላ ሰው ስላለ ነው ማለት እኔም ለበጣጣ ስለፈለኩ ነው። ምክንያቱም ከምንም በላይ እሷ ደስተኛ እንድትሆን ነው የምፈልገው እኔ እና ደግሞ መጨረሻ ቪዲዮ አይታችሁት ከሆነ በቃ እኔ ሀሱ ከኔ ጋር ከሚባለው በላይ ጊዜ ሰጥታኛለች። እሷ እንድደርስበት የምፈልገውን ቦታ ላይ ደርሼ ስላላገኘችኝ በጣም አላቅም። ሴትም ስለሆነች በጣም ይከብዳል ብዬ አስባለሁ። እኔ በውሳኔዋ ደስተኛ ነኝ ማለት አይ እንደዚህማ አይባልም። በውሳኔዋ ደስተኛ ነኝ አይባልም። ማለት አንተ የምትፈልጋትን ሴት እንደዚህ አይነት ውሳኔ ወስና ይሄ ውሳኔ ነው ማለት አንተን የሚያስደስት ነው። አይ ከኔ በላይ ደግሞ ይበልጥ ተቀርቢያታለሽ ብዬ አስባለሁ። ማለት ያለውን ነገር በሚገባ ምን ውስጥ እንደሆነች አላውቅም። በአንዴ የመጣ ሀሳብ አይደለም ብዬ አስባለሁ። ማለት ከኔ ጋርም ሆና እንደዚህ አይነት ሀሳቦች ጭንቅላቷ ሲመላለሱ እንደነበሩ የተረዳሁት። ዞሮ እኔ ሁሌም ቢሆን የእሷን ደስታ ነው የምፈልገው። ከምንም በላይ ደግሞ ውሳኔዋን በጣም አከብራታለሁ እና አሱዬ አሁንም ቢሆን እኔ ደስተኛ እንድትሆኚ ቸር እንዲገጥምሽ ነው የምኞቴ። ምን እንደተፈጠረ ስላልነገርሽኝ ግን ሁሌ ቅር ይለኛል። ማለት አላውቅም በህይወትሽ ምን ተፈጥሮ ነው እንደዚህ እንዳልሽኝ አላውቅም እና ግን አልነገርሽኝም። ብትነግሪኝና አውቄው ብቻ አላውቅም ይቅርታ አይደለም። አንተም ደግሞ እሷን መረዳት አለብህ። ምን አለ መሰለህ እዚህ ጋር ሴት ናት፣ ከሷ የሚጠበቅ ነገር አለ። ቤተሰቦቿ ደግሞ የሆነ ማለት ስራ ብላ ትወጣለች። እናንተ ያላችሁን እውነተኛ ፍቅር ይሄንን የሚያክሰው ላይኖር ይችላል። ገባ? ስራ ብላ ነው የምትወጣው። በህይወቷ ላይ የሚቀየር ነገር የለም። ሴት ልጅ ናት። ማግባት፣ መውለድ፣ ብዙ ነገር ከሷ እንደ ቤተሰብ የሚጠብቁት ነገር አለ። ገባ? ስለዚህ ያ ደግሞ እናንተ ወደ ውሳኔ እንትን ስላላለችሁ በእነሱ ላይም አልፈርድም። እውነት አላቸው። ግን በቃ እዚህ ጋር አሁን እኛ እንትን እንበላችሁና እናንተ ተነጋገሩና ፍቱት። በቃ እንደምትፈቱትም ደግሞ እርግጠኛ ነኝ። ሀሴት ትናት በይ ማለት የተለየ ነገር የለም። ያው ነው በቃ አሱ አይ አታውጁ። አንቺ ደግሞ ነገር በግልጽ እንድታወሩ ፈልጋለሁ። ሰዎችም አሉ ማለት ስለዚህ አብሽኝ ያለውን ነገር እንዲያውቅ አንቺም ደግሞ ያለሽበትን ነገር በደንብ ነው ደስ ይለኛል። ወደ ቀድሞ እኔም ያንተ ደጋፊ ማለት አሱ አታስንቋት። አሁንም ምንም ጭንቀት የለም። አብርሽ ደግሞ ምንም ጭንቀት የለም። ያላውቅ ብቻ በቃ ተነጋገሩና ፍቱት። እናንተ መነጋገር ብቻችሁን ሆናችሁ ሌላ ሰው ሶስተኛ ሰው ሳይገባ እኛም ሳንኖር ብቻችሁን ተነጋግራችሁ መፍታት አለባችሁ። በቃ ጊዜ ነው የሚያስፈልጋችሁ። ጊዜ ወስዳችኋል። አሁን በጥሞና ሆናችሁ መወያየት ነው ያለባችሁ። በቃ አንቺም ደግሞ እንትናት ለሴጣን ክፍተት መስጠት ጥሩ አይደለም። ተወያዩበት። ካሜራማን እና እኔ ደግሞ እንሂድ። እናንተ ተወያዩ። አሁን ያላችሁ ነገር ሀሳብ ተለዋወጡ። ይኸውልሽ ጄሪ ምን መሰለሽ ልጅቷ ማለት ሀሱዬ አሁንም ቅድም እንደተናገርኩት ነው ደስታ ይገባታል። የተሻለ ነገር እንደሚገባት አምናለሁ። በእርግጥ ሁሉም ሰው ሊደርስበት የሚችለው ቦታ ላይ አንዳንዱ በቶሎ ይደርሳል፣ አንዳንዱ ዘግይቶ ይደርሳል። ሁላችንም በጊዜው ወደ ቦታ እንደርሳለን። አሁን ግን ሀሱ ያን ነገር መሸከም ካቃታት እኔ ዝግጁ ነኝ ለየትኛውም ነገር። ሀሱዬ አሁንም ቢሆን ምርጫችን አከብርልሻለሁ። በጣም አመሰግናለሁ። አይደለም የደበቀች ነገር አለ ሀሴት። እኔ መናገር የለብኝም ይኸውልሽ ከኔ መስማት የለበትም። ስለዚህ አንቺ ለሽ ለሱ መናገር ያለብሽ ያለውን ነገር በቃ
የደበቀች ሚስጥር አለ። እኔ ማውራት የለብኝም አውቃለሁ፣ ግን ከኔ አይደለም መስማት ያለበት ይገባሻል። ካንቺ ስማ፣ ተነጋገሩ፣ ችግራችሁ ምንድነው ማለት ያ ነገር ምንድነው? አይ ምንም አይደለም፣ ዝም ብላ ነው አይደለም። ተነጋገሩና ፍቱ። ለሰይጣን ክፍተት አትስጪውልሽ። እዚህ ጋር ብዙ ይሄንን ክፍተት የሚጠቀም አለ፣ ገባሽ? ስለዚህ አንቺ ተነጋግራችሁ መፍታት አለብሽ። ቻው አብሽ፣ ከምዜና እጠብቃለሁ። አብሽ እሺ፣ አሪፍ ጊዜ ነው። ቻው እሺ። ምንድነው አብሽ? አይ ማለት ልትነግሪኝ የምትፈልጊው ነገር አለ? አሁንም እድል ልስጥሽ። አይ እንትን እኮ ነው። ምንድነው? አሱ ይኸውልሽ፣ ታውቂያለሽ፣ አሁንም ምርጫሽን አደንቃለሁ፣ አከብርሻለሁ። ነገር ግን ደግሞ ልትነግሪኝ የምትፈልጊው ነገር ካለ አሁንም ለመስማት ዝግጁ። እኔ ጋር ምንም የተለወጠ ነገር የለም። ቁጭ በላ። ምን ሆነሽ ነው? ምንም አይ ያን ያህል ስምሽን ባላነሳም ባልኖር አጠገብሽ ላንቺ እንደምጨነቅ መቻጣዋ ምንድነው የተፈጠረው? አሱ ምንድነው ማለት? አብሽ ምን ብዬ እንደምጀምርልህ አላውቅም፣ ግን በቃ በህይወቴ ሌላ ሰው አለ ያልኩ ያው አንተ ከኔ ቶሎ እንድትርቅ እና በቃ በእኔ ተስፋ እንድትቆርጥ ነው። ማለት አንቺ እኮ ካልፈለግሽው ግንኙነቱን እኮ በቀጥታ መናገር ትችላለሽ። እንደዚህ አይነት ድብቅብቆሽ ውስጥ መግባት አያስፈልግም ነበር። አብርሽ ዛሬ የተፈጠረ ነገር አይደለም። ከዚህም በፊት እኔን ከቤት ውጪ ትለኛለህ፣ ውጪ አግኝኝ ትለኛለህ። እኔ ደግሞ ቤተሰብ ጋር ትንሽ ጫና ስለነበረብኝ ቶሎ አንተን እንደበፊቱ ማግኘት አልቻልኩም ነበር። ማለቴ በቃ በእኔና ባንተ ግንኙነት ደስተኞች አይደሉም፣ ወይም ደግሞ አልተቀበሉንም። እኛ ፍቅራችንን እንደተቀበልነው እነሱ እኛን አልተቀበሉንም። እንዴት ብዬ እንደምነግርህ አላውቅም። ሁለታችሁ ጋር ምንም አይነት ቅሬታ ሳይፈጠር ነገሩን ለመፍታት ብዙ ሞክራለሁ፣ ግን እኔ ጋር ህመም ከመፍጠር ውጪ ሁለታችሁም ተረድታችሁ እንዴት ነው በምፈልገው መልኩ ነገሮች እየሄዱልኝ አልነበረም። አሱ ይሄ ነገር እኮ ማለት አሁን ያለንበት ነገር ከሆነ እኮ መፈታት ይችላል። ምናልባት ምንም የላቸውም ብለው አስበው። እንደዛ አይደለም አብሽ፣ እንደዛ አይደለም በጭራሽ። ግን በቃ እኔ እናንተ ጋር ያለው ነገር እውነት ፍቅር አይመስላቸውም። በቃ እንዴት ነው ለስራ የምንገናኝ ስራ ብዬ ሞት እኔና አንቺ ከዚህ ከዩቲዩብ በፊት አለ እኔ ጓደኛሞች ነበር ነው ያው አብሽ። አሁን ዝርዝር ውስጥ መግባት አልፈልግም፣ ግን ያኛው ቪዲዮ ካዩ በኋላ ደስተኞች አይደሉም። ቪዲዮን ሙሉን ያው እንዴት ነው በመረጃ ነው የደረሳቸው፣ ያዩት አልመሰለኝም። ከዛ በኋላ የተለቀቀውንም ነገር ልብ አላሉትም ይሁን አላቅም፣ ብቻ ቅሬታ ፈጥሯልና ላንተ መጥቼ ልነግር ፈልጌ ነበር። ግን እኔ እናንተ ብዙ እቅዶች አሉ፣ እንዴት ነው ብዙ ፍላጎቶች አሉን በመሃላችንና አንተ ጋም ቤተሰብም ጋር ቅሬታ እንዳይፈጠር ብዙ ጥረቶችን አድርጌ ነበረ። ግን ያው ምንም ነገር ጊዜው ሲሆን ነው የሚፈቀደውና እኔ እንዳሰብኩት አልሆነም። ስለዚህ አንዳንዴ ነገሮችን ለጊዜ ሰጥቶ ማለፍ ይሻላል ብዬ በቃ እሺ። ስለዚህ ምን ይፈጠር ማለት ምንድነው አላማሽ? አላቅም አብረሽ፣ አላማዬ አንተን አጥቶ መቆየት ለኔ ቀላል ነገር አይደለም። ግን ሁሉንም ሰው እኩል ማስደሰት በጣም ከባድ ነው አብረሽ። ስለዚህ ልክ ናቸው እኮ እነሱ ቤተሰብ እኮ ትክክል ነው ለልጁ የተሻለ ሰው መፈለጉ። ምክንያቱም ሁሉም ቤተሰቦች ልጃቸው የተሻለ ቦታ ላይ እንዲሆን ይፈልጋሉ። ይሄን ከዚህ ቀደም ብያለሁ። ስለዚህ እነሱም ትክክል ናቸው። ስለዚህ አሱ በዚህም አልከፋም ያለሽ ትክክል ናቸው። አብሮሽ አንተ እንደምታስበው አይደለም። ይኸውልህ ምንድነው እሱ ኖርማል እኮ ነው በቃ አሱ ይኸውልሽ አሱ አሁን ይኸውልሽ ያው ነው ሁሉ በጠቅላላ ሆኗል። ስለዚህ ምንም አትጨነቂ። በቃ ፈጣሪ ያለው ይሆናል። አብሮሽ አልገባህም እኮ። ምንድነው ያልገባኝ? ቆይ
አሱ በጣም ያስጨንቅሽኝ እኮ ነው። ምንድነው ማለት እንዴት ብዬ እንደምነግርህ አላውቅም፣ ግን በቃ አብርሽ በቃ እኔ ከዚህ በኋላ ቻናል ላይ ምናምን መጥቼ ወይ ደግሞ ይቆርጥና ማለት በውስጥ ማውራት ያለብን ነገሮች በውስጥ እናውራ ማለት ይሄ ካሜራ ይቀር ማለት እንደዚህ ሚዲያ ላይ መጥቼ ማለቃቀስ ምናምን ከዚህ በኋላ አልፈልግም። አይደለም ለማለቃቀስ አይደለም እኮ እስከዛሬም እንደዚህ አይነት ነገሮችን እዚህ ጋር ቆሜ ላለማውራት ነው ነገሮችን በውስጥ ይዣቸው የቆየሁት። አሁን ግን ከጀመርኩት አይቀር ሁሉንም ነገር መናገር ፈልጋለሁ። ቢያንስ እኔ ሰላም መሆን ፈልጋለሁ። እሺ በቃ ሁለታችንን ግንኙነት ቤተሰብ አልፈለገውም አልፈቀደውም። እነሱ ብቻ አይደለም ያልፈለጉት። ችግር የለውም እኮ በቃ አብርሽ አልገባህም እኮ በዋናነት እኔን ለሌላ ሰው መዳር የሚፈልጉት። ይሄ ደግሞ የቤተሰቦቼ ብቻ ሀሳብ አይደለም። እና ምንድነው ምን ማለት ነው? አላውቅም አብርሽ። ቆይ አንቺ ያን ሰው ትፈልጊዋለሽ? በ1900 ምናምን ክፍለ ጊዜ የቀረ ሀሳብ ምንድነው? በቤተሰብ ጋር ብቻ አንቺ ያን ነገር ፈቅደሻል? ፈልገሻል? በጭራሽ አልፈልግም። ታዲያ ምን ማለት ነው? ለቤተሰቦች ሊድሩኝ ማለት ቤተሰቦቼ ብቻ አይደሉም አብርሽ። ማን ነው ሻለው ታዲያ ከዛ ጀርባ ምንድነው? አሴቴ ምንድነው ማለት ምን ማለት ነው? አብርሽ አልገባም እኮ። እሺ ተረጋጋና አዳምጠኝ። አንቺ የት ነው ያለነው? አዲስ አበባ እኮ ነው ያለነው። ምን አይነት ሀሳብ ነው የምታቀርቢው? እሺ ስማኝ ጀምሬውልሽ አሴት፣ አሁንም እየነገርኩሽ ነው። አሁንም ለመራቅ የምትፈልጊ ከሆነ ምንም ምክንያት መደርደር ተገቢ አይደለም። በቃ እኔ ምክንያት እየደረደርኩ እና ማን ነው? እሺ አንድ ጠቅል ጥቅሽ ማን ነው አንቺን በዚህ ሰዓት ቤተሰቡ አስቦለት ቤተሰቡ መርጦለት ምናምን ሊያገባ የሚሄደው? ምን አይነት ሀሳብ ነው? እሺ አንቺ ፈቅደሽ ነው ፈልገሻል? አብረሽ እየሰማኸኝ አይደለም ወይ? ደግሞ እሺ አይምሮ ውስጥ ያለውን ጥያቄ ጠይቀኝና ጨረሰ። ማውራውን ነገር እየሰማኸኝ እኮ አይደለም። እሺ ምንድነው? እኔ አልፈልገውም። እሺ በቃ የኔና አንተ ነገር ፍቅር እየመሰላቸው አይደለም። ስለዚህ ለሌላ ሰው ይደር። አንቺ ያን ሰው ትፈልጊዋለሽ? እንዴት ነው የምፈልገው? አብሽ ካንተ ጋር እኮ ነው እስከዛሬ እስካሁንም ደቂቃ ድረስ ጥያቄ ስጠይቅሽ አንዴ መልሽ። ትፈልጊዋለሽ ወይ ነው ያልኩሽ? አልፈልገውም። እና ምን ማለት ነው? ቤተሰብ ሊደረኝ ነው ማለት እነሱ ያንቺን ህይወት ይኖሩልሻል እንዴ? እነሱ ያንቺን ህይወት አሁንም የጠይቁሽ ነው ይኖሩልሻል? ምን አይነት ሀሳብ ነው? አላውቅም፣ ግን ሁለታችሁንም ማስቀየም አልፈልግም። አንተንም እነሱንም። በመሀል እኔ ነኝ በቃ እያበድኩ ያለሁት። ሀዘት ይኸውልሽ አሁንም ቢሆን ተረጋግተሽ አስቢበት። አንቺ በህይወትሽ ውስጥ አንቺ ማትፈልጊውን ሰው መርጠሽ መኖር የምትፈልጊ ከሆነ አድርጊው። ነገር ግን መቼም ደስተኛ አትሆኚ። ምክንያቱም ቤተሰቦች አንቺን የጠቀሙሽ መስሏቸው ሊሆን ይችላል። ነገር ግን ነገ ጠዋት ያንቺን ህይወት ቤተሰቦች አይኖሩልሽም። አንቺን ከሱ ጋር ከተውሽ በኋላ ዞር ብሎ ያዩሽም። ሁሌም ደስታ እንደራቀሽ ሆነሽ ትቆያለሽ። አብርሽ እሱ እኮ አልጠፋኝም። ከምትፈልጊው ሰው ጋር መሆን ያለብሽ ከኔ ጋር ልትሆኚ ብዬ አይደለም ይሄን የምልሽ። ሌላም ነገር ቢፈጠር ምንጊዜም ያ የመረጠልሽ አካል ከአንቺ ጋር ሆኖ አይሰቃይም። እነሱ አንዴ ነው ምርጫቸውን የምታሳኪላቸው የምትችይው። አንቺ ግን ዘላለም ዓለምሽን በምርጫ ስትሰቃይ ትኖራለሽ። ቤተሰቦቻችን እኮ ብዙ ነገሮቻችንን ነው ያበላሹብን። እነሱ መሆን የሚፈልጉትን ነገር መሆን ስላልቻሉ ብቻ እነሱ ዶክተር መሆን ፈልገው መሆን ስላልቻሉ ብቻ ዶክተር እንድንሆን አድርገው አስተምሮናል። እኛም ፍላጎት እንኳን ሳይጠይቁ እነሱ ዶክተር እንድትሆን ይፈልጋሉ ብለው እነሱን ለማስደሰት ስንል እኛ ዶክተር እንሆናለን። ወይም ደግሞ እነሱን ለማስደሰት ስንል የማንፈልገውን ትምህርት እንማራለን። ስራውንም ደስተኛ ሳንሆን እስከ መጨረሻው ድረስ እንሆናለን። ስለዚህ አንድ ነገር ነው የምነግርሽ። እኔ ይሄን ነገር በደንብ እንድታዳምጠኝ ይፈልጋሉ። አንቺ በህይወትሽ ደስተኛ ሊያደርግሽን የሚችልሽን ነገር ብቻ ነው ማድረግ ያለብሽ። እነሱንም ግፊያቸው እያልኩሽ አይደለም። ይሄንን የምልሽ ደግሞ ከኔ ጋር እንድትሆኚም ብዬ አይደለም። ነገር ግን በምርጫሽ ላይ ማንንም ሰው ጣልቃ ባታስገቢ ብዬ አምናለሁ። ምክንያቱም እነሱ መረጡልሽ ማለት እነሱ በመረጡልሽ ነገር ደስተኛ ትሆኛለሽ ማለት አይደለም። ሁሌም ጸጸት ውስጥ እንዳትቆይ የምትፈልጊ ከሆነ ትንሽ አስበሽበት ብትመርጪ መልካም ነው። አሰብኩበት፣ ግን የተለየ ነገር ላገኝ አልቻልኩም። ካንተም ርቄ ይሄንን ነበር ሳብሰለስል የቆየሁት። ግን በቃ አብርሽ እነሱንም እምቢ ማለት አልችልም። ይኸውልሽ ስለዚህ አስበሽበት ብትመርጪ መልካም ነው። እኔ ይኸውልሽ ከኔ ጋር እንድትሆኚ ብዬ አይደለም ይሄን የምነግርሽ። ነገር ግን ዘላለም ዓመትሽን በጸጸት ከምትኖሪ ተረጋግተሽ አስቢበት። አብርሽ እኔ እሱ ነገር ጠፍቶኝ ነው እንዴ? ጠፍቶኝ እኮ አይደለም። ግን አንተ ይሄን ማድረግ ትችላለህ? አትችልም። ምኑን ነው ማድረግ የማልችለው?
እኔ ተመልሼ ዞሬ የምገባው እነሱ ጋር ነው። ስለዚህ እነሱ መግፋት አልችልም። የት ልሄድ? እሺ ተረጋጊ አሱ። አሁንም እየነገርኩሽ ነው። እኔ ልክ ነሽ። አሁን ላይ ምንም ላደርግ አልችልም ላንቺ። ነገር ግን ደግሞ አላውቅም። ለማንኛውም የምታስቢበት መልካም ነው። ዴቪ በጣም ይቅርታ ማለት በቃ ልክ ነች። እኔ አሁን ወጥመድ ውስጥ ነኝ። ምክንያቱም የእሷን ፍላጎት ማሟላት አልችልም። ከእነሱም ደግሞ ርቃ መጣ ተመልሳ የምትሄደው እዛው ነው እና ምርጫዋ በጣም ተምታቶባታል። እኔ መምረጥ የምትፈልገውን ትምረጥ። እኔም ደግሞ ምራጭኝ ብያት ደግሞ ሜዳ ላይ እንድትሆን አልፈቅድም እኮ ነገርኳት እኮ። ይኸውልሽ አሱ ስሚኝ፣ እኔ አሁን በየትኛውም መንገድ ላይ ከጎንሽ ነኝ። አንቺ በምትፈልጊው መንገድ ሁሉ ከጎንሽ ነኝ። ነገር ግን አሁን ላይ ከአንቺ ጋር አንቺ የምትፈልጊውን ነገር አድርጌ አንቺን እኔ ጋር ማቆየት የምችልበት መንገድ በጣም ዜሮ ነው፣ ጠባብ ነው። ገባሽ አይደለ? ስለዚህ በቃ ማለት ይሄ ወጥመድ ነው ማለት ምንም ማድረግ አልችልም ቤቢ። ለማንኛውም ሀሱዬ ስትረጋጊ ማውራት እንችላለን። በጣም አመሰግናለሁ። ይሁንም አመስግንልኝ። ማን ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል ህሊና ከመሸጥ። ለብዙ ቀናቶች ዝም ያልኩት ለዚህ ነበር። አብርሽንም ከማስጨነቅ ውጪ ምንም የማመጣው ነገር የለም። ደህና አፍኛ ያዝኩትን ነገር ዝም ብል ይሻል ነበር። ዴቭ አመሰግናለሁ። አይ ነው እናንተ እኮ ማድረግ የምትችሉትን አድርጋችኋል። ግን ከዚህ በላይ ምንም ሊፈጠር የሚችል ነገር ስለማይኖር በቃ ራሴንም በዙሪያ ያሉ ሰዎችንም ማስጨነቅ አልፈልግም። ቢያንስ ያለሽን ነገር ተናግረሻል እና ለመረጋጋትና ነገሮች ለመፍታት ብታስብ ይሻላል። አውቃለሁ ከባድ ነው። አጥዬ መናገር ባልችልም ያለሽበት ሁኔታ ግን ለመፍታት አይከብደንም ብዬ አስባለሁ እና ተረጋጊሽ ያሱ በቃ ዴቭ አላውቅም ምን ማድረግ እንደምችል። አሱዬ የኔ ወድ ምንድነው እንደዚህ መሆን እንዴ? ምንድነው ተነጋግራችሁ መፍታት ያለባችሁ ነገር እንደዚህ በማዘን እኮ በማልቀስ አይሆንም። ሀሴት አይደለማ ጊዜ ስጪውም ደግሞ ያስብበት። ወንድ ነው ተረጁ የሆነ ማለት ስሜታዊ ይሆናል። እንጂ ደግሞ በቃ እንደምንም በእሱን ለማግባባት እንትን ለማለት ሞክሪ እንጂ እንደዚህ መሆን የለብሽም። ማልቀስ ምናምን ኧረ አይነፋም በእናትሽ። እንደዚህ ከዚህ ሙድ መውጣት አለብሽ። መጀመሪያ አውቀው ነበር እንደዚህ እንትን ማለት የለብሽም። እየሄድን እናወራለን። መጨናነቅ የለብሽም። ራስሽን ፍሪ አድርጊ። ስሜታዊ ሊሆን ይችላል። አንቺ ግን እሱ ስሜታዊ